እንኳን ለእናታችን ለቅድስት ልደታ ለማርያም ወርሃዊ የመታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዚች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። ከዚህ በመቀጠል ስለ እናታችን ቅድስት ልደታ ለማርያም ይህንን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድስት ቤተ ክርስቲያናችን ወር በገባ በአንድ የእመቤታችን የቅድስት ድንግል ማርያም ልደት የሚከበርበት ዕለት ነው። ይህም ዕለት ቅዱስ ኤፍሬም በውዳሴ ማርያም የመመኪያችን ዘውድ የንጽህናችን መሰረት ያላት ወላዲት አምላክ ድንግል ማርያም የተወለደችበት ነው። ነቢይ እግዚአብሔር ኢሳይያስ ድንግል ትጸንሳለች ወንድ ልጅም ትወልዳለች ብሎ ትንቢት የተናገረላት ያቺ ድንግል በዚች ዕለት ተወለደች። ይህች ቀን ልበ አምላክ ክቡር ዳዊት የወርቅ ልብስ ተጎናጽፋ ንግሥቲቱ በቀኝ ትቆማለች ብሎ የተናገረላት ንግሥት የተገኘችባት ዕለት ናት። ቅዱስ ዮሐንስም በራእዩ ፀሐይን የተጎናጸፈች ጨረቃን የተጫማች 12 የከዋክብት አክሊል በራሷ ላይ ያላት ብሎ የመሰከረላት የብርሃን እናቱ ድንግል ማርያም የተወለደችባት ቀን ናት። የእርሷም ልደት እንደ እንግዳ ደራሽ እንደ ውሃ ፈሳሽ ድንገት የተከሰተ ሳይሆን አስቀድሞ በትንቢት በምሳሌና በራእይ የሰው ልጅ ድህነት በጉጉት ሲጠባበቁ ለነበሩ ቅዱሳን ሲገለጽ የነበረ ነው። የድንግል ማርያም ልደት በነቢያት አንደበት እግዚአብሔር የዝማሬና የትንቢት ጸጋን ያበዛለት ክቡር ዳዊት ስለ እመቤታችን ቅድስት ድንግል ማርያም ስርወ ልደት አስቀድሞ በመንፈስ ቅዱስ መነጽርነት ተገልጾለት መሰረታቲሃ ውስጥ አድባረ ቅዱሳን መሰረቶቿ የተቀደሱ ተራሮች ናቸው በማለት በትንቢት ተናግሯል። የተቀደሱ ተራሮች አለውም የእመቤታችን ስርወ ልደት ከቤተ መንግስትና ከቤተ ክህነት ከሆኑት ከተቀደሱት ከኢያቄምና ከሐና የመሆኑን ነገር ሲያመለክት ይህንን ትንቢትና እውነተኛውን የእመቤታችን የትውልድ ሀገር አስማምታ ቤተ ክርስቲያን የእመቤታችን ማርያም ትውልዷ በአባቷ በኩል ከንጉሥ ዳዊት ወገን ነው፣ በእናቷ በኩል ከካህኑ አሮን ወገን ነው። የአባቷ ስም ኢያቄም የእናቷ ስም ሐና ነው ብላ ታስተምራለች። ቁጥሩ ከአበይት ነቢያት ወገን የሆነው ነቢዩ ኢሳይያስም ጥበብንና ዕውቀትን በሚገልጽ ስለሚመጣው ነገር ትንቢትን በሚያናግር በመንፈስ ቅዱስ ተመርቶ የእመቤታችን የቅድስት ድንግል ማርያም ልደት ከነገደ እሴይ እንደሚሆንና እርሷም ጽጌ አበባ የተባለ አካላዊ ቃል ክርስቶስን በሕቱም ድንግልና እንደምትወልድ ተገልጾለት ትወጽእ በትር እምስሮ እሴይ ከእሴይ ስር በትር ትወጣለች አበባም ከእርሷ ይወጣል በማለት ታላቅ ትንቢትን ተናግሯል። ይህች በትርም ከእሴይ ዘር የተገኘችው በዚች ዕለት ነውና ልደቷን በታላቅ ድምቀት እናከብራለን። ይህንንም መሰረት በማድረግ ሊቁ ቅዱስ ኤፍሬም መልካሟ ርግብ ማርያም ሆይ ደስ ይበልሽ፣ ከእሴይ ስር የተገኘሽ መዓዛሽ ያማረ አበባ አንቺ ነሽ በማለት በውዳሴ አመስግኗታል። በአባቶችሽ ፈንታ ልጆች ተወለዱልሽ የተባለልን የአባቶቻችን ልጆች እኛም እንዲሁ እያልን እናመሰግናታለን። ንኢ እምሊባኖስ መርዓት ንኢ እምሊባኖስ፣ ሙሽራዬ ሆይ ከሊባኖስ ከኔ ጋራ ነይ።
በቅድስት ቤተ ክርስቲያናችን መጻሕፍት መሠረት የእመቤታችን የትውልድ ስፍራ ሊባኖስ የተባለው ተራራማ ሀገር ነው። በሊባኖስ ስለመሆኑ አስቀድሞ ጠቢቡ ሰለሞን ንኢ እምሊባኖስ መርዓት ንኢ እምሊባኖስ ንኢ ወተወፂም ቅድመ ሃይማኖት፣ ሙሽራይ ሆይ ከሊባኖስ ከኔ ጋራ ነይ፣ ከሊባኖስ ከኔ ጋራ ነይ፣ ከአማና ራስ ከሳኔር ከኤርሞን ራስ ከአንበሶች መኖሪያ ከነብሮች ተራራ ተመልከች በማለት ተናግሮ ነበር። የዚህ ትንቢት ምስጢርም የእመቤታችን መካነ ልደት የሊባኖስ ተራራ ስለመሆኑ የሚያጠይቅ ነው። ትንቢቱ ሲፈጸም ቅድስት ድንግል ማርያም ግንቦት 1 ቀን በ15 ዓመተ ዓለም ቅድመ ልደተ ክርስቶስ በሊባኖስ ተራራ ተወልዳለች። ኢትዮጵያዊ ቄርሎስ የተባለ የነገረ ማርያም ሊቅ አባ ጊዮርጊስ ዘጋስጫ እመቤታችን በሊባኖስ እንደምትወለድ አስቀድሞ ሰለሞን የተናገረው ቃልም መፈጸሙን ሲገልጽ የአናብስት ልጅ አልኩሽ፣ ሰለሞን እንዲህ ሲል እንደተናገረ ሙሽራዬ ሆይ ከሊባኖስ ተራራ ነይ፣ ከአንበሶች ጉድጓድ ወጥተሽ ነይ፣ ከምርጥ ነገድነት የተነሳ ከሚመካ ወገን የመወለድሽ ዜና እጅግ ግሩም ነው በማለት አመስጥሮታል። እመቤታችን በሊባኖስ ተራራ እንደምትወለድ ምክንያት የሆነው በማኅፀን ሳለች የአርባሳንን ልጅ ዓይን በማብራቷና ሳሚናስ የሚባለውን የጦሊቅን ልጅ ከሞት በማስነሳቷ አይሁድ በቅናት ተነስተውባቸው ስለነበር ሐናና ኢያቄም ወደ ሊባኖስ ተራራ እንዲሄዱ ታላቁ መልአክ ቅዱስ ገብርኤል ለኢያቄም ተገልጾ ስለነገራቸው ነው። የድንግል ማርያም ልደት በራእይና በምሳሌ። ከትንቢቱ በተጨማሪም የእመቤታችን የቅድስት ድንግል ማርያም ልደት በራእይና በምሳሌ አስቀድሞ የተገለጸ ነው። ከነዚህም መካከል ከእርሷ 7 ትውልድ አስቀድሞ ለነበሩት ደጋግ ሰዎች እንዲሁም ለእናትና ለአባቷ የተገለጹት ምሳሌዎች በቅዱሳት መጻሕፍት በሰፊው ሰፍረው ይገኛሉ። 7ተኛይቱ እንቦሳ ጨረቃን ስትወልድ፣ ጨረቃዋ ደግሞ ፀሐይን ስትወልድ አየው። ቴክታ በቅድስና የሚኖሩ ነገር ግን መካን የነበሩት ቴክታና ጴጥርቃ ነጭ እንቦሳ ከበረታቸው ስትወጣ፣ ከእንቦሳይቱም እንቦሳ እየወለደች እስከ 6 ስትደርስ፣ 6ተኛይቱ ጨረቃን ጨረቃዋም ፀሐይን ስትወልድ አይተው በሀገራቸው መፈክረ ህልም ወይም ህልም ፈችና ሊቅ አለና ሄደው ነገሩት። ደግ ልጅ ትወልዳላችሁ፣ የፀሐይን ነገር ግን አልተገለጸልኝም፣ እንደ ነቢይ እንደ ንጉሥ ያለ ይሆናል አላቸው። እነርሱም ጊዜ ተርጉመው ብለው ሄዱ። ከዚህ በኋላ ልጅ ወለዱ። ስሟንም እረከብኩ ስእለቴ፣ የተሳልኩትን አገኘው፣ የተመኘሁትን አገኘው ሲሉ ሄኤሜን አሏት። ሄኤሜን ዴርዴን፣ ዴርዴ ቶናን፣ ቶና ሲካርን፣ ሲካር ሄርሜላን፣ ሄርሜላ ሐናን ወለደች። ሐና ለአካለ መጠን ስትደርስ ከቤተ ይሁዳ ለተወለደ ኢያቄም ለሚባል ደግ ሰው አጋቧት። ከኢያቄምና ከሐናም በጨረቃ የተመሰለች ድንግል ማርያም ተወለደች። ጻዳ ርግብ 7 ሰማያትን ሰንጥቃ መጥታ በማኅፀኔ ስታድር አየው። ቅድስት ሐና። ኢያቄምና ሐና መካን ስለነበሩ እግዚአብሔር ልጅ ይሰጣቸው ዘንድ ጸልየው ሲሰጣቸው መልሰው ለእርሱ እንደሚሰጡ ስዕለትን ተስለው ነበር። ጸሎታቸው ሲደርስ ለሐና በሕልም ተገልጾላት ለባለቤቷ ለኢያቄም ብእሲሃ አነኑ ርኢኩ በሕልምየ
ርግብ ጻዕዳ መጻት ሀቤ ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብቶ በማኅፀኔ ስትተኛ አየሁ ብለዋለች። የዚህ ራእይ ምስጢርም እርግብ የተባለች እመቤታችን ድንግል ማርያም ስትሆን ጻዕዳ ወይም ነጭ መሆኗ ንጽህናዋ፣ ቅድስናዋ፣ ዘላለማዊ ድንግልናዋ ነው። ነጭ ርግብ መጥታ በራሴ ላይ ተቀምጣ ከራሴ ላይ ወርዳ በጆሮዬ ገብታ በማኅፀኔ ስትተኛው አየሁ ማለቷ ብስራተ ገብርኤልን በጆሮዋ ሰምታ በግብረ መንፈስ ቅዱስ አምላክን የምትጸንሰውን ንጽሕት ርግብ የተባለች ድንግል ማርያምን የምትወልድ መሆኗን ሲያጠይቅ ከሰባተኛይቱ ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ። ቅዱስ ኢያቄም። በተመሳሳይ ኢያቄምም በሕልም ያየውን ለባለቤቱ ለሐና እንዘይትርሃው ሰብአቱ ሰማያት ሰባቱ ሰማያት እንደ መጋረጃ ተገልጠው ከላይኛው ሰማይ ነጭ ወፍ ወርዶ በራሴ ላይ ሲቀመጥ አየሁ ብሎ በሕልሙ የተገለጸለትን ነግሯታል። የዚህ ራእይ ምስጢርም ወፍ የተባለ አካላዊ ቃል ኢየሱስ ክርስቶስ ሲሆን ነጭነቱ ንጽሐ ባህሪው ኢያቄም ከላይ ወርዶ በራሴ ላይ ሲቀመጥ አየሁ ማለቱ የኢያቄምን ባህሪ እንደሚያደርግ የሚያጠይቅ ሲሆን ሰባቱ ሰማያት የተባሉ የጌታችን ልዩ ልዩ ባህሪው ምልአቱ፣ ስፋቱ፣ ርቀቱ፣ ልዕልናው፣ እበዩና መንግስቱ ናቸው። የድንግል ማርያም ልደት በሐዲስ ኪዳን ሊቃውንት የሐዲስ ኪዳን ሊቃውንትም ትንቢተ ነቢያትንና ወንጌልን በማጣጣም የእመቤታችን የቅድስት ድንግል ማርያምን ልደት አመስጥረዋል፣ አስተምረዋል፣ አመስግነዋል፣ ተቃኝተዋል። የእርሷን ልደት እጅግ ብዙ ሊቃውንት በስፋትና በጥልቀት ያመሰጠሩ ሲሆን ለአብነትም ማርያም እስከ ጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ ዕንቁ ታበራለች። ቅዱስ ያሬድ። ኢትዮጵያዊ ሊቅ ቅዱስ ያሬድ ስለ እመቤታችን ድንግል ማርያም ልደት ማርያምሰ ታቱ እምትካት ውስተ ርእሱ ለአዳም ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ዕንቁ ነጭ ታበራለች፣ እንደ ነጭ ዕንቁ ታበራለች በማለት እርሷ በደፈረሰው ዓለም በንጽህና በቅድስናና በድንግልና ስታበራ እንደነበር ኋላም የዓለም ብርሃን የሆነውን ኢየሱስ ክርስቶስን መውለዷን አስተምሯል። በተጨማሪም ስለ ስርወ ልደቷ እንተ በምድር ስረዊሃ ወበሰማይ አዕጹቂሃ ሐረገ ወይን ስሮቿ በምድር ጫፎቿ በሰማይ ያሉ የወይን ሐረግ በማለት የተወለደችው በምድር ከነበሩት ኢያቄምና ሐና መሆኑን የወለደችው ግን ሰማያዊ ንጉሥ እንደሆነ በማመስጠር ዘምሯል። በዚህም ሰውና እግዚአብሔርን ያገናኘች መሰላል መሆኗን ገልጿል። ድንግል ሆይ በኃጢአት ፍትወት የተጸነስሽ አይደለም፣ በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ። አባ ሕርያቆስ። የብህንሳው ሊቀ ጳጳስ አባ ሕርያቆስ በቅዳሴ ማርያም ኦ ድንግል አኮ በፍትወተ ደነስ ዘተጸነስኪ አላ በሩካቤ ዘበሕግ እምሃና ወኢያቄም ተወለድኪ። ድንግል ሆይ በኃጢአት ፍትወት የተጸነስሽ አይደለም፣ በሕግ በሆነ ሩካቤ ከሐናና ከኢያቄም ተወለድሽ እንጂ በማለት የድንግል ማርያም ጽንሰትና ልደት እንዴት እንደነበር በድርሰቱ አስፍሮታል። ትውልድ ሁሉ ብጽዕት የሚላት የሁላችን እናት ድንግል ማርያም በሕግ በሆነ ሩካቤ ከሐናና ከኢያቄም ነሐሴ 7 ቀን ተጸንሳ 9 ወር ከ5 ቀን በኋላ
ግንቦት 1 ቀን ተወልዳለች። እርሷ ስትጸነስ ጀምሮ መንፈስ ቅዱስ ከጥንት አብሶ ጠብቋታል፣ አበሳውም አልነካትም። ይህንንም ነቢይ እግዚአብሔር ኢሳይያስ በኃጢአት በተከበበ መርገም በሞላበት ዓለም ውስጥ ከኃጢአት ከበደል ርቃ ተለይታ እንደ ጌዲኦን ጸምር በንጽህና የተገኘች ንጽሕት ዘር መሆኗን ሲያስረዳ የሰራዊት ጌታ እግዚአብሔር ዘርን ባያስቀርልን ኖሮ እንደ ሰዶም በሆንን እንደ ገሞራም በመሰልን ነበር በማለት ተናግሯል። ጠቢቡ ሰለሞን ንጽህናዋን በትንቢት መነጽር አይቶ ወዳጅ ሆይ ሁለንተናሽ ውብ ነው፣ ምንም ነውር የለብሽም፣ ሙሽሪት ሆይ ከሊባኖስ ነይ፣ ይህን በማለት በንጽህና በቅድስና ያጌጠች መርገመ ሥጋ መርገመ ነፍስ ያልነካት የድህነታችን ምክንያት የንጽህናችን መሰረት የሰው ባህሪ ከእግዚአብሔር ጋር እንዲዋሃድ ምክንያት የሆነች ንጽሕት የሰርግ ቤት ድንግል ማርያም በሊባኖስ የመወለዷን ነገር አስቀድሞ ተናግሯል። ይህ ዕለት ትልቅ ሕንጻ የታነጸበትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀባት ዕለት ናት። ቅዱስ እንድርያስ የቀርጤሱ ቅዱስ እንድርያስ የከበረ ስለሆነው ስለ እመቤታችን ቅድስት ድንግል ማርያም ልደት ታላቅነት ይህ በዓል በሐዲስና በብሉይ ኪዳን መካከል መገኛ ሆነ። ምሳሌዎቹ በእውነታ አሮጌው በአዲስ ቃል ኪዳን ተተኩ። ፍጥረት ሁሉ በደስታ ይዘምራል፣ የዚህን ቀንም በደስታ ይካፈላል። ይህ ዕለት ጌታ መቅደሱን የሰራበት ዕለት ነው። ይህ ዕለት ትልቅ ሕንጻ የታነጸበትና ፍጡር የፈጣሪ ማደሪያ ለመሆን የተዘጋጀበት ዕለት ነው በማለት ገልጿል። በእውነት የእርሷ ልደት የልዑል ማደሪያው መቅደስ የተሰራበት ዕለት ነውና ሁላችን እናከብረዋለን። ይህችን የልዑል ማደሪያ እናቷ ሐናና አባቷ ኢያቄምም በእጅጉ ተደስተው በተወለደች በ8ኛ ቀኗ ስሟን ማርያም ብለው ሰይመዋታል። አባታችን አዳም በኃጢአት ከወደቀ በኋላ ንስሐ በገባ ጊዜ አምላካችን ጌታ እግዚአብሔር የድህነት ቃል ኪዳን ገባለት። ቃል ኪዳኑም ከልጅ ልጅ ተወልጄ አድንሃለሁ የሚል። አዳም 5500 ዘመን የሕይወት ምክንያት የሆነች የልጅ ልጁ እመቤታችን ድንግል ማርያም ከአብራኩ ከተከፈሉ ቅዱሳን ልጆቹ የምትወለድበትን ቀን ተስፋ እያደረገ ኖረ። የእመቤታችንን የድንግል ማርያምን የመወለዷን ዜና ተስፋ በማድረግ ሴት ይላት የነበረው ሚስቱን ሔዋንን በእመቤታችን ምሳሌነት ሔዋን የሕያዋን እናት ብሎ ሰየማት። ዳግማዊ አዳም የተባለ ክርስቶስም የአዳምን ተስፋ በመስቀል ላይ በፈጸመ ጊዜ እውነተኛዋን ሔዋን ዳግሚት አማናዊት ሔዋንን ድንግል ማርያምን በዮሐንስ ወንጌላዊ በኩል ለሕያዋን ምእመናን ሁሉ እናት አድርጎ ሰጠ። የቀዳማዊ አባታችንን አዳምን እንዲሁም በዳግም ተፈጥሮ ያከበረንን ዳግማዊ አዳም የተባለ የጌታችን ኢየሱስ ክርስቶስ ቃል ተቀብለን የሕያዋን ሁሉ እናት ድንግል ማርያምን ልደቷን በፍጹም ደስታ እናከብራለን። በቅድስት ቤተ ክርስቲያን ያለ ምእመናን ከጌታችን ልደት ቀጥሎ በታላቅ ድምቀት የምናከብረው የልደት በዓል የእመቤታችን ቅድስት ድንግል ማርያም የልደት ቀን ነው። ስለ ቅዱስ ዮሐንስ በመወለዱ ብዙዎች ደስ ይላቸዋል ከተባለማ የድንግል ማርያም ልደት ምንኛ የሚያስደስት ይሆን? የነቢያቱ ትንቢት የተፈጸመባት፣ የታየው ራእይ በገሃድ የተከናወነባት፣ የብሉይ ኪዳን ማብቂያ የሐዲስ ኪዳን መጀመሪያ ናትና ልደቷ ለሰው ልጆች ሁሉ ለሕያዋን ሁሉ ታላቅ የደስታ ቀን ነው። ሰማያውያን ቅዱሳን መላእክትም በንጽህናዋ በቅድስናዋ ተደንቀው
እህታችን እንኋት ብለው ያመሰግኗታል። ከእናታችን ከቅድስት ልደታ ለማርያም በረከትና ረድኤት አምላካችን እግዚአብሔር ያሳትፈን፣ በቃል ኪዳኗም ትጠብቀን። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች፣ ከዚህ በመቀጠል የእናታችን የቅድስት ድንግል ማርያምን መልኳን እናሰማለን። መልክዓ ጽዮን ማርያም። በአብ በወልድ በመንፈስ ቅዱስ ጥበብ ፈቃድ ከዘመን አስቀድሞ ለነበረ ለስምሽ መታሰቢያ ሰላምታ ይገባል። የመድህን ወልድ ማደሪያ ጽዮን ማርያም ሆይ ያን ጊዜ በፍዳና በመከራ ቀን ጠላታችን ይቀጠቀጥ ሰይጣን የሚሸሽ ዘንድ ለምኝልን። የሕይወትሽ ማደሪያ በሆነች በእናትሽ በቅድስት ሐና እጅ ነው እንጂ በሰነፎች እጅ ላልተዳሰሰ ለራስሽ ጠጉር ሰላምታ ይገባል። ብርሃንን የተመላሽ እናታችን ጽዮን ሆይ መንፈስ ቅዱስን ለማመስገን እንነሳ ዘንድ ንጉሥ ፍቅርሽ ዘወትር ያንቃን። በዘመናት በተራቀቁ በጥበበኞች ሥላሴ እጅ የጸጋ አክሊልን ለተሸለመ ራስሽ ሰላምታ ይገባል። ምስጋናሽ የተዘጋጀ የአማናዊ ቃል ማደሪያ ጽዮን ሆይ ሕይወታችን ጨልሟልና በከንቱም አልፏልና ከሰማይ የፈሰሰ ብርሃንሽን አብሪልን። በደብረ ምጥማቅ የተመሰገነና የግብፅን ምድር ጀርባ ላበራ ፊትሽ ሰላምታ ይገባል። ባለሟልነትሽ የበረታ ጽዮን ማርያም ሆይ የሰይጣንሽ በበቀለ ጊዜ የሕይወታችን ጎዳና ይበራ ዘንድ በተሰቀለበት መስቀሉ አብሪልን። የተወደደ ልጅሽ መድኃኔ ዓለም በማስፈራት በተሰቀለ ጊዜ በእንባ ተራራ ላይ ለቆሙ ቅንድቦችሽ ሰላምታ ይገባል። ቅድስት ጽዮን ማርያም ሆይ በምስጋና ከሚያረጋጋሽ ዮሐንስ ጋር በመከራ ለቅሶ እንዳለቀስሽ ጠላት ይደንግጥ ሰይጣን የሚሽሽ። የሚያስፈራ ምላሳቸው በብርሃን ምሰሶ ላይ በተተከለ ጊዜ የንጋት ኮከብ ለሚመስሉ ዓይኖችሽ ሰላምታ ይገባል። ድንግል ጽዮን ማርያም ሆይ የቃል ኪዳንሽ ኃይል በትንሽ ውሃ ደስታን አገኝ ዘንድ እንደ በልዓይ ሰብ በሰረገላ ወደ ኤዶም ያስገባኝ። የኢሳይያስ ቃል የተዋሃዳቸውና በጎ ነገርን በመስማት ለተጠመዱ ጆሮችሽ ሰላምታ ይገባል። የአባቶች ዘመንን ያስተዋልሽ የይቅርታ ማደሪያ ማርያም ሆይ በኢየሩሳሌም አደባባይ የተሸለምሽ ድንግል ሆይ አንቺ ትንሽና የይሁዳ ሙሽራ ስትሆኚ ወልድ ቀይ ልብስን በለበሰ ጊዜ ዓለም ጠበበኝ። በባዕድ ሀገር ደብረ ቁስቋምና በተቀደሰች ደብረ ሲና በሐዘን እሳት ለነደዱ ጉንጮችሽ ሰላምታ ይገባል። ቅድስት ጽዮን ማርያም ሆይ ከመልከ መልካም ሰሎሜ ጋር ሕፃን ልጅሽን በማቀፍ እንደተሰደድሽ እንዲሁ ዲያብሎስ ይሰደድ። የዓለም ቤዛ መድኃኔ ዓለም ነፍስሽን በወሰደ ጊዜ የገነት አበባ ላሸተቱ አፍንጮችሽ ሰላምታ ይገባል። እናታችን ማርያም ሆይ በጌቴሴማኒ በጋዛ ነፍሴ ባረፈች ጊዜ ይህን ሐዘኗን ሕፃን ልጅሽ ይቀበል ዘንድ አማልጅኝ። ፍሬን ለተሸከሙ በኢየሩሳሌምና በቅድስት ምድረ ገሊላ ፈጣሪን ለሳሙ ከንፈሮችሽ ሰላምታ ይገባል። በጣና በረሃ ያደርሽ እናታችን ማርያም ሆይ የጣናን ምስጋና እንደባረክሽ እንደ ከበረ እብነ በረድ ኢትዮጵያን ባርኪልን። መሶብን በሚሸከም በመልአኩ ፋኑኤል እጅ የሰማይ እንጀራ ለተመገባፍሽ ሰላምታ ይገባል። ርግብን የምትመሲ ድንግል ጽዮን ሆይ ብዙ ወገኖችን እንዳዳንሽ ከሚያጠምድ የሰይጣን ወጥመድ እናቴ እመቤቴ ሆይ አድኝኝ። በወልድ የተባረከች እንደ ገነት ወተትና እንደ በረድ
ለነጡ ጥርሶችሽ ሰላምታ ይገባል። እናታችን ማርያም ሆይ በምድረ ከብድ ያመሰገነሽና ሰረገላው የሚያስፈራ አባታችን ገብረ መንፈስ ቅዱስ ለኢትዮጵያ እንደጸለየ አንቺም እንደርሱ ለምኝ። አዳኝ ሥላሴን በማመስገን ድምጽ በተሰማ ጊዜ ሰይጣንን ለሚያስደነግጥ አንደበትሽ ሰላምታ ይገባል። እናታችን ማርያም ሆይ በጎልጎታ መጠጊያ ወልድ ብዙ ቃል ኪዳን ሰጥቶሻልና በሚጠብቅ ጸሎትሽ ቤዛ ሆኝን። ለእግዚአብሔር በመስገድ ድምፅን እያሰማ ማዕበሉን ጸጥ ለሚያደርግ ቃልሽ ሰላምታ ይገባል። በቤተ መቅደስ ያማርሽ እናታችን ማርያም ሆይ የተገለጠ ኃጢአቴን እንደዚሁ አቃጥይልኝ፣ የጸጋ ማዕድንም አቅርቢልኝ። በመንፈስ ቅዱስ ኃይል ብርሃንን ለለበሰ ደዌ የጸናባቸውንና በሕማም የተያዙትን ለሚፈውስ እስትንፋስሽ ሰላምታ ይገባል። ሞት ገዥን ያሸነፍሽ ጽዮን ማርያም ሆይ በአብርሃም እቅፍ በጸጥታ እቀመጥ ዘንድ ከተናቀዳና ከሞት ፍዳ ሰውሪኝ። በላይኛው የግብፅ ምድር በመረረ ስደት በውሃ ጥማት ለተቃጠለ ጉሮሮሽ ሰላምታ ይገባል። መከራሽ የከበደ ማርያም ሆይ ከዚች ከተቀደሰች ሰሎሜ ፀሐይና ከአረጋዊ ዮሴፍ ጋራ ችግሬን አሳስቢልኝ። እንደ አሮን በትር ለነጻችና እንደ ደጋ ዛፍ ለረዘመች አንገትሽ ሰላምታ ይገባል። የቅዱሳን ማደሪያ ጉጉቤ ጽዮን አመስግኜ ያማረች ስዕልሽ በየወሩ በምድር ትታያለችና ይህችውን ጉጉቤ በጠዋት ታመሰግናለች። ሁል ጊዜ ለቅድስት ሥላሴ ክብር እንደ መላእክት ምስጋናን ለምትሸከም ትከሻሽ ሰላምታ ይገባል። እናታችን ማርያም ሆይ የጣናን ደሴት በምስጋና ባርኪያት። ለሶስት ወራቶች ያህል በሰላም ተቀምጠሻልና እባቡንና ጋኔኑን በመስቀል በትር ቀጥቅጭ። በሰማይ የገዛ የአብን ቃል የተሸከምሽ መድኃኒት ፍሬን ለተሸከመ ጀርባሽ ሰላምታ ይገባል። እናታችን ማርያም ሆይ የግብፅ ሕዝቦች ጠላቶቻችን እንዳይዘባበቱብን የቅድስት ሀገር ኢትዮጵያ ፈጥና እንድትድን የዘመን ልብስን በመልበስ ተነሽ። በግብፅ ምድር ማረፊያ ፈጽሞ እስኪደክም ድረስ ሕፃን ልጅሽን ላቀፈ ደረትሽ ሰላምታ ይገባል። እናታችን ማርያም ሆይ ከጠላታችን ሰይጣንና ከዲያብሎስ አፍ ለዘላለም እናመልጥና እንድን ዘንድ የተዋረደ የሰይጣን ሰራዊትን አድክሚልን። የአዳም አባት ልጆች በዚሁ ጸኑ ዘንድ የአብ ቃል የወልድ ዙፋን ለሆነ እቅፍሽ ሰላምታ ይገባል። ቅድስት ማርያም ሆይ ኃይልሽ አከበረን። በመስገድም በወደቁ ጊዜ ይህች ሃይማኖት የጽዮንን ሀገር ጠላቶች አስፈርታለችና ነበልባለ ሙሴን ለተሸከሙ እጆች ሰላምታ ይገባል። በምድር የብርሃን ማደሪያ ጽዮን ማርያም ሆይ የሳራ ባለቤት ወደ ከነዓን እንደተሰደደ የጨለማ ዓለም ከኛ ይርቅ ዘንድ ጽዮን ሆይ ይህን ጨለማ ርቂልን። በቅዱስ ገብርኤልና በቀደሙ ነቢያት አንደበት በአንድነት ከሰማይ የተነገረ የዓለም ሁሉ መድኃኒት ታላቅ ምስጢርን ለተሸከመ መከንጃሽ ሰላምታ ይገባል። ቅድስት ማርያም ሆይ በምድር በእረፍትሽ ጊዜ ታውፋንያ በበደለ ጊዜ የተቆረጠ እጁን በምህረት መለስሽለት። የዓለም መድኃኒት የበኩር ልጅሽ በመስቀሉ ኃይል ጠላትንና ሰይጣንን ለሚቀጠቅጥ ክርንሽ ሰላምታ ይገባል። የኢያሱ ምስጢር ድንግል ማርያም ጽዮን ሆይ ክንፉ የተሰበረ መልአክ ቀውስጦስን እንደመለሽው የሰማይ መልአክን ክንፍ በጎናችን ትከይልን። በቤተ መቅደስ ለመፍተል በወንዝ ውሃ ለመቅዳት ከመትጋት ላላቋረጡ ክንዶችሽ ሰላምታ ይገባል። ንጽሕናሽን ይነግርሽ ዘንድ
ቅዱስ ገብርኤል በመጣ ጊዜ ድንግል ጽዮን ሆይ ፈጽመሽ ለተጠማ ውሃ እንደራራሽ ለኢትዮጵያ ሰዎች ራሪልን። በከበረች ቤተ መቅደስ በንጽህና ልብሽ በማንጋጠጥ ለጸሎት ለተዘረጉ መሃል እጆችሽ ሰላምታ ይገባል። ዳዊት ያመሰገነች ጽዮን ማርያም ሆይ የብርሃን ሕግ ድንኳን ንጉሥ ሰለሞን የተመረጠች ርግብ እያላመሰገነሽ ከፀሐይ ብርሃን ይልቅ ለሚያበሩ የአስሩ ቃላት አምሳያዎች ለሆኑ ለአስሩ ጣቶች ሰላምታ ይገባል። ኤርምያስን የመለስሽው የኢሳይያስ ምስጢር ጽዮን ሆይ የሰማይና የምድር ፈጣሪ ልጅሽ ቁጣው እስኪያልፍ ድረስ ከእዝራ ጋር አስቀምጭኝ። ልምላሜው እስከሚወርድ ድረስ በመንፈስ ቅዱስ ከነጹ ከዋክብት ሁሉ ይልቅ ለሚያበሩ ለእጆችሽ ጥፍሮች ሰላምታ ይገባል። የመላእክት ንግሥት የሰማይና የምድር ንግሥት ጽዮን ሆይ የዲያብሎስ ጦር በኃይል በመጣ ጊዜ በስምሽ ጥፋ ጦሩም ይበተን። ለገሊላና ናዝሬት ሕፃን ልጅሽ የንጽህና ወተትን ላፈለቁ ጡቶችሽ ሰላምታ ይገባል። የመንፈስ ቅዱስ ሰረገላ ታቦት ማርያም ሆይ በኤሊ ልጆች ኃጢአት በተማረክሽ ጊዜ ከእንጨት የተሰራ ዳጎን ድል በመንሳት ተቀጠቀጠ። እንደ ብዙ ሰነፎች ወይም እንደ ስለፓድ ስንፍና ላለመደ ጎንሽ ሰላምታ ይገባል። ሰላምን የተጎናጸፍሽ እናታችን ጽዮን ማርያም ሆይ አስቀድመሽ በጣና በብሩህ ደመና እንደተጫንሽ ወደ ገነት እንበር ዘንድ ወደ ላይ ንጠቂን። ከትዕቢተኞች ማዕድ የተከለከለና የኃጢአትን እንጀራ ለጠላ ሆድሽ ሰላምታ ይገባል። ከመጠማትና ከሐዘን የምታረጋጊ ማርያም ሆይ እዝራን የሞላ ጽዋ እንዳጠጣሽው ምስጢርን አስተውል ዘንድ እመቤቴ ሆይ የማስተዋል ጽዋን ስጭኝ። ክርስቶስ እስኪወለድ ድረስ እስከ ብዙ ዘመን ድረስ የነቢያትን ትንቢት ለጠበቀ ልብሽ ሰላምታ ይገባል። ጥበብን የምትሰጭ የጥበበኞች እናት ማርያም ሆይ ከሰማይ ከአብ ዘንድ የተላከ የክርስቶስ ንጉሥ ማደሪያ ሆነሽልናልና ባንቺ ጨለማ አለፈ። አጋንንት ላልተፈታተኗቸውና የኃጢአት እጅ ላልዳሰሳቸው ኩላሊቶችሽ ሰላምታ ይገባል። የሰማዕታት መመኪያ ጽዮን ማርያም ሆይ ትሑት ኤፍሬም እንደባረክሽው በተቀደሰች መስቀልሽ ቅድስት ሆይ መጥተሽ ባርኪኝ። እንደ ቅዱስ ጳውሎስ በንስሐ በተመለሰ ጊዜ የኃጢአታችን ምሕረት ለሚያስብ ሕሊናሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ ከገዳይ ሰይጣን በጸጋሽ ታድኝን ዘንድ ቃል ኪዳንሽ ብቻ ቻይ ነውና ወደ ልጅሽ ለምኝልን። የፍጥረትን ሁሉ ምግብ ላዘጋጀና ርኅራኄን ለሰበሰበ አንጀትሽ ሰላምታ ይገባል። ጥበብን የተጎናጸፍሽ ጽዮን ማርያም ሆይ ጊዮርጊስን የተወደደ ጸሎቱን እንደሰማሽው በከፋ የረሃብ ዘመን እነሆ ጸሎቴን ስሚኝ። እንደ መብረቅ ለሚያበራና እንደ ወርቅ ንጹሕ ለሆነ ሆድ ዕቃሽ ሰላምታ ይገባል። በእውነት የድሃ ምግብ ጽዮን ማርያም ሆይ በከፋ ዘመን በሕይወት የቆመዋልና በመስቀል ላይ በትር ጠላቶችን ቀጥቅጫቸው በጥቂትም ዝም አትበይ። 10 ቃላት በውስጣቸው ታትመዋልና በሰይጣን ፈተና ላልደከሙ ሆድ ዕቃዎችሽ ሰላምታ ይገባል። ክብርንና ግርማን የለበስሽ የአብ ቃል ማደሪያ ጽዮን ሆይ ሙሴ በሲና ከሰማይ በተቀበለሽ ጊዜ እስከ ጠላት ሐማ ድረስ መንገዱን አቀናሽ፣ እንደ ከበረ ወርቅም ርስቱን አወረስሽ። የሰማይ ልብስን ተሸክሞ እጅግ ለከበረ በሆድ መካከል ላለን ብርትሽ ሰላምታ ይገባል። በክህደት የተማረከውን በኃይል ነፃ የምታወጪ እናታችን ጽዮን ሆይ ፍቅርሽን ባሰብን ጊዜ የኃጢአት ምርኮኛ ወደ ሃይማኖት መልሽለት።
የሚላክ መልአክም ወደ እርሱ ላኪለት። የተቀደሰ የአብ ቃል በውስጡ አድሯልና የመንፈስ ቅዱስ ኃይልን ለለበሰ ማኅፀንሽ ሰላምታ ይገባል። ስምሽ ባለሟል የሆነ እናታችን ጽዮን ማርያም ሆይ ከካልአ ፍጥረት ትውልድ ሁሉ ያመሰግኑሻል። ወርቅ ስምሽ የተቀደሰ ሆኗልና የአብ ቃል ወልድ በእርሱ ተወስኗልና የምድር ሰማይ ለሆነ ማኅፀንሽ ሰላምታ ይገባል። ለያዕቆብ ውበት ባለሟል ሆንሽ ማርያም ጽዮን ሆይ በብዙ ጦርነት ከሰይጣን ጋር ተፋልሜያለሁና ከዘመኑ መከራና ስቃይ ሰውሪኝ። እንደ ዕብራውያን የሥጋ ልማድ የቀኖና ሕግ በሐሳብ ላልተለወጠ ድንግልናሽ ሰላምታ ይገባል። ነቢዩ ሙሴ በሲና ተራራ ያየሽ የዕፀ ጳጦስ ምሳሌ አማናዊት ጽዮን ድንግል ማርያም ሆይ የደመና ቀስት ስለ አባትሽ ኢያቄም ስለ እናትሽ ቅድስት ሐና ብለሽ ድንግል ሆይ ማኅበራችን በንጽሕና ባርኪልን። የጽሞናን ሥርዓት ነገር ለቅዱሳን ያሳይ ዘንድ ምናኔን ለታጠቀ ወገብሽ ሰላምታ ይገባል። እናታችን ጽዮን ሆይ በሚያድን ቃልሽ በሕይወት የምጠብቅህ እናትህ እያለሁልህ በጠላት አትሸነፍም መከራም የለም በይኝ። በጽናቱ ለማይሸነፍና በከንቱ ለማይሰበር ወገብሽ ሰላምታ ይገባል። የዓለም ሐሳብ የሌለብሽ ጽዮን ማርያም ሆይ ቅዱስ ሙሴ በትከሻው እንደተሸከመሽ ሰው ሁሉ ታቦትን ይሸከማል። ዓለም ከመፈጠሩ አስቀድሞ በሥላሴ ልብ የተለዩ የክርስቶስ ዙፋን ለሆኑ ጭኖችሽ ሰላምታ ይገባል። የአብርሃምና የሳራ ሐረግ ማርያም ሆይ ጲጤፋራ ዮሴፍ እንደከሰሰችው መከራ እንዳይከሰይ ቤቴን ጠሪልኝ። በመከራ ዘመንና በመራር ስደት ጊዜ በጾም ለከሱ ጭኖችሽ ሰላምታ ይገባል። ፍልስጤምን ያሸነፍሽ ማርያም ሆይ የፍልስጤማውያን ዛፎች ርኩሰታቸው የዳጎን ዘመን ጠላታችንም ልክ እንደዚሁ በትኙ። ችግሮች አወኳቸውና ድካም ያንቀጠቀጣቸው በስደት ለደከሙ ጉልበቶችሽ ሰላምታ ይገባል። እናታችን ጽዮን ሆይ የከበደ የግብፅ መከራዎችን አትርሺ። የድንግል ወዳጅ ዮሐንስ እንዳለቀሰ በልባችን ጉልበት መራድ እኛ እናለቅሳለንና ለአብ ለወልድ ለመንፈስ ቅዱስ በቤተ መቅደስ ለሰገዱ ጉልበቶችሽ ሰላምታ ይገባል። እናታችን ጽዮን ማርያም ሆይ በጸጋሽ ማዕድ በምሰሶች እንጠጋ ዘንድ በረከትሽ ወደኛ ትቅረብ። ሁላችንም በሚያስደስት ፍቅርሽ እንጽና። እጅግ ቆስለው እስከሚደሙና ደሙ እስከሚፈስ ድረስ በእንቅፋት ለተሰቃዩ እግሮችሽ ሰላምታ ይገባል። ምግብሽ መቃጠል የሆነ ጽዮን ማርያም ሆይ በእነዚህ መከራና ሐዘን ከሞት ታረጋጊ ዘንድ መልአኩ ቅዱስ ሚካኤልን በድንገት ላኪልኝ። የወርቅ ጫማን በማውጣትና በመነሳት ለውሾች ለመስጠት ዝቅ ላሉ እግሮችሽ ሰላምታ ይገባል። ለፍጥረት ልብሽ የሚራራ እናታችን ጽዮን ማርያም ሆይ በኤዶም ገነት የሕይወት ውሃን እንቀዳ ዘንድ እንደ ሳምራዊት ሴትና እንደ ውሻ ራሪልን። ከክፉ እንቅፋት ጋር ብዙ አሜኬላና እሾሆች ላሰቃዩት ተረከዝሽ ሰላምታ ይገባል። መልአክ ያረጋጋሽ ጽዮን ማርያም ሆይ ዘመናችን በከንቱ ፈጽማ ጠፍታ ፈጽማለችና ከመታወክና ከመጥፋት እንተርፍ ዘንድ ነይ። ከብዙ መከራ ጋር በከፋች የግብፅ ጉዞ ጊዜ በመከራ ለተጓዘ መረገጫሽ ሰላምታ ይገባል። ወዝን ያንጠፈጠፍሽ ማርያም ሆይ ወገኖችሽ እስራኤልን እንዳዳንሽ ከክፉ ስቃይና መከራ አድኝኝ። በወርቅ በብር ለተለበጡና በውበት ለተንቦገቦጉ ለአስሩ የእግሮችሽ ጣቶች ሰላምታ ይገባል። የአቤል የዋህነት እናታችን ማርያም ሆይ
የበኩር መለኮት እሳት ያላቃጠለሽ የሙሴ እንጨት ነሽና ከጭንቀት መከራ ድኝኝ። በአይነ ሥጋ ለበሩና ከበረድ ይልቅ ለነጹ ለእግርሽ ጥፍሮች ሰላምታ ይገባል። ከፍጥረታት ሁሉ ተለይተሽ የከበርሽ እናታችን ጽዮን ማርያም ሆይ ኤልሳቤጥ ጸንሳ በአደባባይ እጅ እንደነሳችሽ እጅ ነሳሻለሁና በፍቅርሽ አጥግቢኝ። በእግዚአብሔር ምስጋና ቤት መቆምን በቆምሽ ጊዜ ግርማው ለሚያስፈራ ቁመትሽ ሰላምታ ይገባል። የያዕቆብ ወገን ክብርት ማርያም ሆይ እንደ ቀደመው ታናሽነቱ ወዴት ትሄዳለህ ብዬ ስወጣ ያን ጊዜ ጎለጎታ ቆየኝ። ዲያብሎስ እስኪደነግጥና ሰይጣን እስኪፈራ ድረስ በሥላሴ ግርማ ለተዋበ ቁመትሽ ሰላምታ ይገባል። እናታችን ማርያም ሆይ ድምፅሽ እንደ ነጎድጓድ በተሰማ ጊዜ ዲያብሎስ ፈራ፣ ሰይጣንም ሸሸ። እነሆ ልባችን በመንፈስ ቅዱስ ተደሰተ። እንደ ብልጭታ ለሚያንጸባርቅና እንደ መብረቅ ለሚያበራ መልክሽ ሰላምታ ይገባል። ማርያም ሆይ ቃል ኪዳኔ ያልቅምና በበረከት እስከመጣ ድረስ እንደ ሰነፍ ተስፋ በመቁረጥ አትቀመጥ፣ ወደ ሰማይ ተመልከት ወርቅ አለህና በይኝ። በሰማይ እንደምትበር ነጭ ርግብ ከፀሐይ ለሚበልጥ መልክሽ ሰላምታ ይገባል። የዕለት ምግቤና ልብሴ ማርያም ሆይ አሳዳጅ እንደነበረ እንደ ጳውሎስ በድሎ እንደነበረ እንደ ጴጥሮስ ወደ ንስሐ ዕድሜ እንድመለስ ንገሪኝ። በፈጣሪ አምላክ በተመረጠች በቅድስት ኢየሩሳሌም ብርሃንን ለተመላ ለነፍስሽ መውጣት ሰላምታ ይገባል። ጸጋሽ ሰይጣንን የሚያንቀጠቅጥ እናቴ ማርያም ሆይ በመንግስቱ እንደከበሩ እንደ ሰለሞንና እንደ ያዕቆብ በክብርሽ ከፍ ከፍ አድርጊኝ። በብዙ መላእክትና በመልአኩ በቅዱስ ሚካኤል እጅ በገነት መዓዛ ለተመሰጠች ለነፍስሽ መውጣት ሰላምታ ይገባል። ሞትሽ አበራሽ ማርያም ሆይ እስከ መቃብሯ ድረስ የተጓዘች የሥጋሽ ሞት ታስደንቃለች። በሦስተኛው ቀን ሞትን አሸንፋለችና በጾምና በሱባኤ በትምህርት እስኪደክሙ ድረስ ሐዋርያት ለከበቡት ለሥጋሽ በድን ሰላምታ ይገባል። የሰማዕታትና የሐዋርያት እናት የመላእክት እህት ጽዮን ሆይ ከምታስፈራ መከራና ከመቅሰፍት አድኝን። የበደለች የታውፋንያ እጅ የሥጋሽን በድን በነካች ጊዜ በድንገት በሰይፍ ተሰይፋለችና ለዘላለም ወደ ገነት ሥጋሽን እስኪወስዳት እግዚአብሔር ላከበራት ሥጋሽ ሰላምታ ይገባል። መድኃኔ ዓለም ያስቀመጣት ስለከበረች ሥጋሽ ክብር ማርያም ሆይ ንገሪኝ። እነሆ ጠፍቷልና የሚያውቃትም ጠፍቷልና። ቶማስም እንዲህ ብቻውን አደነቃት። የከበረች ሥጋሽን እጅ እየነሱ ሐዋርያት ለገነዟት ለሥጋሽ መገነዝ ሰላምታ ይገባል። ማርያም ሆይ ደናግል የማይጠግቧት ይህች የተቀደሰች ሰበንሽን ሐዋርያት እንደተካፈሏት እነሆ ከብር ዘንድ አድኝ። አንቺ ከመላእክት በላይ ስትሆኚ እንደ ብዙ ሰዎች በመክፈኛ ለተያዘች ለሥጋሽ መገነዝ ሰላምታ ይገባል። ኤጲስቆጶሳት ሁሉ በላይ ስትሆኚ ነቢዩ ኢሳይያስ ድንግል በድንግልና ትወልዳለች ብሎ የተናገረልሽ ማርያም ሆይ ለነፍሳት ሞተሻልና ጽዮን ሆይ ለክብርሽ ሞት አይገባም። እንደ የዋሆች ደናግል ያለች ትንሽ ምንጣፍ በጌቴሴማኒ ለታየች መቃብርሽ ሰላምታ ይገባል። ማርያም ሆይ ክብርሽ በኢየሩሳሌም አበራች። የጨለማ ኃይላት ይሸሹ ዘንድ መቃብርሽም መብራቷን ያዘች። ኃጢአተኞችም ይችን ቦታ ይመልከቱ። በሌሎች ወገኖችና በቅዱሳን ሰላም አፍ በረከቷ ለሚሰማ መቃብርሽ ሰላምታ ይገባል። ክብርሽ ከመላእክት ክብር የበለጠ ማርያም ሆይ በጸጋሽ መብራትን ያርፍ ዘንድ የኃጢአትሽ ሸክምን አቅልኝ።
ሐዋርያት ለመቀበል በመጡ ጊዜ መሰረቷ ኤዶም ለሆነ ለስጋሽ መፍለስ ሰላምታ ይገባል። መላእክትም በጊዜው አመጧት። እመቤቴ ሆይ የስጋዬ አእምሮ ሁኔታዋን ለመመርመር ተጨነቅ አልቻለም። የጸጋሽ በረከት ሁሉ የወደደና በመልክሽ ሁሉ በንጽህና የታመነ ኃጢአቱን በደሉን በሰላም ደምስሽ። የምስጋና መብራት ጽዮን ሆይ በረሃብ ጊዜ እንጀራ ለነፍሴ መንገድ ሁኝኝ። ማርያም ሆይ በባህር አሸዋ ልክ ምስጋና ይገባሻል። እናታችን ጽዮን ሆይ በሰማይ ከዋክብት ልክ ምስጋና ይገባሻል። በእጽዋትና በተራሮች ወፎች ልክ ምስጋና ላንቺ ይሁን። በድንጋዮች በሳሮች ልክ ምስጋና ላንቺ ይሁን። የነፍሴ መድኃኒት ሆይ በመላእክት ማህበር ልክ ምስጋና ላንቺ ይሁን። ልብን የምታረጋጊ ማርያም ሆይ ባልተፈጠሩት በተፈጠሩት ልክ ምስጋና ላንቺ ይሁን። እመቤቴ ሆይ ኃጥእ ልጅሽን በጸሎት አስቡን ያሉን እህት ወንድሞቻችንን እንዲሁም ይህንን ያንቺን ምስጋና የሚሰሙትን በሀገር ውስጥ በሀገር ውጪ በስደት ላይ በስራ ላይ ሆኖ የሚሰሙትን ሁሉ በቃል ኪዳንሽ ጠብቂ። አምላካችን እግዚአብሔር ሆይ ለእናትህ በሰጣት ቃል ኪዳን እኛን ልጆችን ትጠብቀን ዘንድ እንለምናለን። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች ቪዲዮውን ላይክ፣ ሰብስክራይብ፣ ሐሳብ አስተያየታችሁን መስጠታችሁ አይረሳ። አቅራቢና አዘጋጅ ወንድማችሁ ዲያቆን ቤተ ማርያም